ነገሮችን ከማጣመም ይልቅ ኦኬ ለኔ ይጠቅማል ወይስ ይጎዳል የሚለው ነገር አንቺን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረኩ ያለው። እሺ እየሰደብሽ ነው ሄርሜ አታስገድጃት። በቃ ምን ችግር የለም። አይ ላስገድዳት አይደለም እኮ እንደ ሀሳብ ነው አይደል እንዴ? በቃ እያስገድድሻት ነው። ፍላጎቷንና በራሷ ሀሳብ ማለት ነው። አዎ በደንብ ነኝ። በቃ ችግር የለውም። ምክንያቱም እኔ አጠገቤ ያሉት ሰዎች እንጃ አሁን ካገኟቸው ሰዎች ውጪ አልፈልግም። አብሮሽ ነው ችግር የለውም። አብሮሽ ያሉ ሰዎች አብሮሽ ስነ ስርዓት ሆነስ እሺ፣ እንደዛ አይደለም። ቆይ አሁን ወጣችሁ እንድትከራከሩ አይደለም። አትለፍሽ ከህይወቴ ወጣችኋል አይደለ? ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም። አንተ ደግሞ ወጣሃል። ኦልሬዲ በቃ እንደወጣ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅ ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። አመሰግናለሁ። አልጨረስንም እኮ ሩታ የሜዳ አህያ እንግዲህ ይዛት መታለች ዛሬ። ሩታዬ በመምጣቷ ትንሽ ንድድ ብሎኛል። ከነዚህ ከጋጠ ወጥ ጋራ ማያት አልፈልግም። በነገራችን ላይ የራሴ ይሄ አቋም ነው። በቃ ማንም ሰው አይመለከተውም። ከሄርሜላ ጋር ቆማ ማያት አልፈልግም። ለምን? ይቺ የሜዳ አህያ ናት። በቃ የሜዳ አህያ አላማ የሌላት፣ ለሴት ክብር የሌላት፣ ለራሷ ክብር የሌላት፣ ለትዳር ክብር የሌላት እንግዲህ ይቺ የሜዳ አህያ ማታ ቪዲዮ ለቀው ነበር። ሩታን ጠርተዋታል ማለት ነው። ቪዲዮዋቸው ሲቀዘቅዝ ሩታን ሳብ ያረጓታል። አንዳንድ ትንሽ ቪዲዮ ላይ ማለት ነው። ይሄ ምንድነው? ዩቲዩባቸው እንደማይንቀሳቀስ ስለሚያውቁ ማለት ነው። ሄርሜላና የሜዳ አህያ በጋስ ማለት ነው። አንቺን በጥሩ ነገር አስባሽ አታውቅምና ተያት። እሱ ባለው ጊዜ ህይወታችን ይስተካከላል። እንዴት ነው የሰው ልጅ ህይወት ከሴት ጋር ያሽቃበጣ? አንድ ባለትዳር ወንድ የተባለ ሰው ትዳርን በምን መልኩ ነው የምንመራው? እንዴት ነው የምንመራው? እስቲ ኮሜንት ላይ ፋሚሊ እናንተ የምትፈልጉትን ኮሜንት መጻፍ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም 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 ብያለሁ። ባላችሁበት አላህ ይጠብቃችሁ። ሁላችንንም እንግዲህ ፈጣሪ ጠብቀን። እኔንም እንግዲህ ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ ፋፊ ትክክል የምትሉ የምትነቅፉም ካላችሁ መብታችሁ ነው። እንግዲህ ባለፈው ጌም ላይ አይታችኋል። ደስ ብሎን ፍቅር እየተጫወቱ ነገሮችን በጥሩ ነገር ይፈታሉ ብለን ተስፋ ስናደርግ እንግዲህ አቶ የሜዳ አህያ ሄርሜላ የምትባል ሴትዮ እኔ ለአብርሽና ለአንቺ ጥሩ ነገሮችን እየተመኘሁ ነው ይሄን የማደርገው እንጂ ጥፋት መስሎ እየታየሽ ነው አንቺ በምን መክሮኛ ማንተስ ቆይ እንዴ በምን እንረዳው? እንዴት እንረዳው? እኔ እኮ ሰው ልጅ የሰውን ባል እያሽቃበጠች አምሮብሃል፣ ጥሩ ነህ፣ ዛሬ እንደዚህ ነህ እያለች የሰው ባል ጉንጭ እየሳመ የመጣ ቆይ ምን ነው የምንረዳው? እንዴት አድርገን አስበክት እናርጋት? አብርሽም የሚናገረው ንግግር በቃ እሷ በጥሩ ነገር እንደማትረዳሽ ታውቂያለሽ። በቃ ተያት፣ በዚህ ነገር እሷን ባልጠሪያት ይሻላል። ምን ባል መጣች ሄርሜላ ቤት ሲጀመር እንድትገኝ እኔ ለራሱ ፍላጎት የለኝም። የራት ሁሉም ኦዲየንስ መገኘት እንደሌለባት ነው የሚያስበው። ሄርሜላ ማለት እኮ የሜዳ አህያ ናት። የሩታ ድም ሲጀመር አንቺ እኔ ጋር ትመጣጠኝ አንቺ ነገር ውስጥ መግባት አልፈልግም አለቻት። ሩታ እኮ ነብር ናት። በነገራችን ላይ ንግግሯ እኮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ የነብሩ አድናቂዎች ነብር እንደሆናቸው አሳይታቸዋል። እና እንግዲህ አቶ አበጋዝ ነገሮችን ከሴት ጋር ሆኖ እሷን የሚሄድበት መንገድ እኔ ምንም የተመቸኝ አይደለም። የማይመቸኝ ምንድነው? ድራማ ነው። እሺ ቅልጥ ያለ ድራማ ነው። እሺ ይሁን። ሄርሜላ ሩታን ለማግኘት ለምንድን ነው የፈለገችው? እሷ ጥሩ እየሰራኝ ሩታ መጥፎ እንደሆነች ለማድረግ ነው። ሩታ ማለት ራሴን አላስከብራለሁ፣ ትዳሬን ንጹህ ትዳር ፈልጋለሁ እንጂ እኮ ሌላ ጠብ የላትም ከባሏ። ባል ደግሞ መሽለጥለጥና ለሰው ነው የምኖረው። እኔ ለሆዴ አይደለም የምኖረው፣ ለራሴ ብቻ አይደለም፣ ለብዙ ሰው ከጎን ያለ ዙሪያውን አለ። ድራማውን እኮ ተናግሯል ባፉ። እኛ ድራማ እንደሆነ እናውቃለን። ነገር ግን እኛን የማይመጥን ሴትን የማይመጥን ድራማ ትክክል አይደለም ብለን ዩቲዩብ ስንሰራ አንዳንድ ሰዎች ፋፊ ዝም ብለሽ ነው እንጂ ድራማ አትፈትሽ ማለቴ ነው። ይሄ መድረፍ ነው። በቃ ዘና ፈታ ብዬንም እንደነሱ ማለት እነሱ ጥብስ እየበሉ ቁርጥ እየበሉ ነው። እኔ ደግሞ በመዳም ቤት ሆኜ መፈትፈቴን አልተውም። ሩታዬ ማታ በእንትና በማነው ስም በትንሱ ቤት መታ ፈታ አድርጋናለች። በእህቷ ቤት መታ ፈታ አድርጋናለች። እኔ የእሷን ማየት እንጂ የሚፈልገው ስቃ እንድትመጣ እንጂ ሌላ ነገር ጥላቻ የለብኝም።
ስለዚህ ሄርሜላ የምታረገው ነገር ትክክል መስሎ አበጋዝና ሄርሜላ ትክክል ነው የምናረገው፣ አንቺ የምታስቢውን እሷ አታስብም አለ። አንድ ወንድ ባለትዳር የተባለ ወንድ ከሴት ጋር መጥቶ አምሮብሃል አምሮብሻል እየተባባሉ ሚስት እዛ ተገትራ ምንድነው? ሲቆይ እኛ ሴብ የምናደርገው የነሱ ማንነት ምን እንፈክር? እስኪ ላይክ ሰብስክራይብ የኔ ፋሚሊዎች እስቲ አበረታት፣ ገፍተር አድርጉኝ። እኔ አብርሽን የምታቸው እንደዚህ ኮራጀነን ብዬ ነው። ለምን ድብቅ ሴት አይደለሁም። የምጠላውን ነገር በህይወቴ የማያስፈልገኝን ነገር መናገር መብት አለኝ ማለት ነው። ይሄ ሚዲያ እስከሆነ ድረስ አንዳንድ ሽንታም ሴቶች አላችሁና ቶክቶክ ተቀምጣችሁ አላማችሁን የረሳችሁ ፋፊ አበጋዝን ነው የምትረግጪው፣ አበጋዝን ነው እኔ እኮ አበጋዝ ትላለች። ደግሞ አንዷ እኔ እኮ የኔ ጠንበላል እንዲህ እኮ ነው የኔ ጠንበላል እኮ መሸነፍ አይፈልግም፣ የኔ ጠንበላል ሚዲያውን ማምራት ነው የሚፈልገው። መሳቂያ እናትና አባትሽ ብታያቸው እዛ ማብራት የላቸውም። እነዛ ቶክቶክ ተቀምጠው ስለ ዩቲዩበር የኔ እንትን የሚሉ ሴቶች በእውነት ማንነታቸውን ብታውቁ ታፍራላችሁ። በጣም ነው የምታፍሩት። እኔ በጣም ነው የማፍርባቸው። ለምን ከነሱ በቃ አለ አይደለም የረከሱ ሴቶች ናቸው። በቃ አላማ የሌላቸው ቤተሰቦቻቸውን የማይጠይቁ ወንድሞቻቸውን የማይጠይቁ እህቶቻቸውን የማይጠይቁ እህቶቻቸው ሰው ቤት ተቀጥረው በረሃ ላይ እየሰሩ እነሱ እዚህ የሚያሽቃብጡት ማለት ነው። ሰው ቤት ተቀጥረው በረሃ በ2000 በ3000 የሚሰሩ እህቶች አላቸው። እነሱ ለዩቲዩበር ግን ያሽቃብጣሉ። በጣም አላማ የላቸውም። ብታው የአበጋዝ አድናቂዎች አውዙ ቢላሂ ሚነ ሸይጣን ረጂም እናትና አባታቸው ማሳከም አቅቷቸው የገደሉ ናቸው። በእውነት በጣም የሚያስጠሉ ማለት ነው። አላማ የሚባል ቅንጭላት የላቸውም። ሲጀመር አይሰራም ይሄ አይምሯቸው። ላይክ ሰብስክራይብ የርታዬ ነብሩ አድናቂዎች እንግዲህ ይሄ ሚዲያ ነው። የፈለጋችሁ ስታዋሩ ደግሞ አንዳንድ የሚጣላችሁ ስላለ ጥላት እንዲበዛልኝ ስለምፈልግ ነው። ወዳጅ ብቻ አያሳድግም ጥላቶች። አብርሽ እኮ አንዳንድ ጊዜ የሚናገረው ንግግር ይሆን ያለ ወዳጅ ብቻ ሳይሆን ጥላቶች ሲበዙ ማደግን ያሳያል ብሏል። እና አብርሽ እንግዲህ እኛ ዲራማ ይበቃናል ብለናል። ታወዳ ነቅተናል ማለት ነው። እኛ ማንም ሰው መጣ ማንም ሴት መጣ በአብርሽ ህይወት ላይ አብርሽ ራሱን እያረከሰ እንጂ የሚሄደው እኛ ኦዲየንስ ላይ ምንም የሚጭነው ጫና የለም። ለምን ሩታ ነገሩን ማቆም አልፈለገችም። ትሄድበት ትውለድ ትዳሯን በምታስተካክልበት መንገድ ታስተካክል። እኛ በመጣው ቪዲዮ የመስራት መብት አለን። ማንም ሰው ፋፊ እንደዚህ አትበይም ብሎ የመጻፍ ኮሜንት የመጻፍ መብት አለው። የማቆም ግን መብት ያለው ሰው ማንም የለም። ባለቤቱ ብቻ አንድ ነገር የሆነ ነገር ማረግ ካልፈለገ በቀር አትስሩ በኔ ካላለ በቀር እኔ ማቆም መተቸቴን አብርሽን አልተውም። ለምን በሚናገራቸው ንግግሮች ሩታን ካንቺ በላይ ከኔ በላይ አንቺ አትተቂያትም አተርም የለም። ሩታ ነገረኛ ናት፣ እሱ ጨዋ ነው። እሱ ጥሩ እየሰራ ነው። ሩታዬ ነገረኛ ናት። እንደዛ ነው የሚያስበው። ሩታ ማለት ጽድት ያለ አቦ ፌሩራ ነው ስሟ። ያቺ ቶክቶከሯ እንዴ የተሳደበችው ስድብ እኮ ውስጥ ያለ እውነትም ገገማ ነው። ምንም የማያውቅ ስለ ትዳር ምንነት፣ ስለ ሴት ክብር ምንነት የማያውቅ ማለት ነው። እውነትም አብርሽ ስድብ ይገባዋል። ሩታ በቃ ኃይለኛ ናት። እሷ ከማንም ሴት እንዲተው አትፈልግም። እሷ በቃ ከማንም ሴት ጸባይ አትገጥመው። እንደ ሩታ አይነት ሴት የትም ብትሄድ አታገኝም። የትም ብትሄድ የትም ሩታዬ በጣም ጀግና ሴት ናት። በጣም ለምን ብትሉ እንደዛ ምለው እሷ የምትፈልገው ባሏንና ባሏን ነው። ከማንም ሰው ግንኙነት ስራ አትስራ አትልም፣ ትስራ። ግን የሚያደርገው አረካቱ ማለት ነው በቃ ትክክል አይደለም። ያን ነገር የጠላችሁ ክፉ አታርጓት። ሩታ ማለት ጀግና ሴት ናት። ሚዲያውን አነቃነቀችው እኮ በቃ እሷ ካልመጣች ይደብረናል። እኛ ማታው በየቦታው ስለመጣች ደስ ብሎናል። ቪዲዮ ያልሰራሁላችሁ በጊዜ ስለለቀኩ ነው። እና ላይክ ሰብስክራይብ የኔ ፋሚሊዎች፣ እኛ ነብር ነን፣ አንደፈርም። ማንም ሰው እንዲተጋግቶን እንድንረገጥ አንፈልግም። አሁንም አብርሽ ህይወቱን ማስተካከል እየፈለገ ሳይሆን ማበላሸት እየፈለገ ነው። እርቦሃል እንዴ? ምን አገባት? እስቲ ቆየ ሰው ባል የሰው ባል ቆይ እንደዚህ መጠየቅ ይቻላል እንዴ? እሷ አዋቂ፣ እሷ መሪ፣ እሷ ጥሩ፣ እሱ ጥሩ ሀሳቢ ለአብርሽ ህይወት የምታስተካክል ውሽማ እንዴት ቤቴን ያስተካክልልኛል?
አንዲት አሽቃባጭ ሴትዮ መታ የኔና የባሌን ህይወት እንዴት ታስተካክላለች? እኔ እና እሱ ሆነን ቤተሰቦቼ የት ነው ቤተሰቡ የት ነው? ምን አገባት እሷ? ድራማው ልቅ አያቆምም ማለት ትችላላችሁ እንጂ እኛን መሸጎድ አትችሉም ማለት ነው። እኛ ነቅተናል። እኛ ግሪስ ፋሚሊዎች እንኳን የዝንብ ጨንቃራ ቃል እንኳን የሰው ልጅ አይደለም የዝንብ ጨንቃራ እናቃለን። እናንተ እየተባበራችሁ ራሳችሁ መቀየር ነው የምትፈልጉት በብዙ የመዳም ቅመሞች ማንነት ላይ ማለት ነው። እኔ ላይ ግን አትጫወቱም። እኔ የምጫወትባችኋለሁ እንደዚህ ነግራችኋለሁ ልክልካችሁን ማለት ነው። ልክስክሰው ሳልነገሩት አያውቅም። ስሙን ካልነገራችሁ አያውቅም። እና እኔ ይሄን ነው የምለው። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ሩታ ሀብቴ በሰላም ትውለድ። በየቪዲዮ ባትመጣ ደስ ይለናል። ኮሜንት ጻፉላት ቲክቶክም ላይ በየቪዲዮ በቃ እሱ በሚያመጣቸው ሰዎች ላይ ባትመጣ ኮራ ብትል በቃ የሚያዋጣት እሷ ኮራ ማለቷ ነው። የነሱ ቪዲዮ ማሳደግ አይደለችም። ማንም ሲጠራት በቃ አለመሄድ በእውነት ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮን እስከ መጨረሻ። አሁን የፋፊ ዛሬ እንግዲህ የሩታ አድናቂ ፈታ ብዬ መጥቼላችኋለሁ። በላይክ እስኪ ተባበሩኝ። እስኪ ስትጀምሩ ላይክ እያደረጋችሁ ቪዲዮን አሳድጉኝ። እንደማንኛውም ዩቲዩበር ማደግ እፈልጋለሁኝ። እነሱ በቱ ማደን እኛን እያሸነፉን ያሉት